ኦሮሞ ጉራጌ አማራ ትግሬ ገብተናል ከ12 ሰዓት ጉዞ በኋላ ነው ቤቴ ሐረር ገብተናል ሐረር ላይ ነው ቤቴ ዌልካም ቱ ሐረር ይላል እሺ እንደዋወላለን ካሁን በኋላ ቤተሰብ ነን ያው መልካም ጊዜ አንድ ፎቶ ጋር ተገናኝተን ባለቤቴና እህቴ በጣም አድናቂው ስራ አይገርም ወደታችን ጠፋህ እንዴ አንተ ገብተናል ባጃጅ እንይዛለን ጃፒዬ ከዚህ በኋላ ያለውን ወደ ማረፊያችን እንሄዳለን ሆቴል እንያዛለን ሆቴላችን ከገባን በኋላ ከዛ በኋላ ደግሞ ወደ ምንፈልጋቸው ወደ አጎቶቻችን ወደ ምናምን ይሄድን እንጎበኛለን ፋሚሊዎቻችንን እናያለን ማለት ነው you guys ready ዝግጁ ናችሁ አሪፍ ሁላችሁ አሪፍ እንሂድ ጃፒዬ እንዴት ነው ድካም አሪፍ ነው ከ12 ሰዓት ጉዞ በኋላ 12 ከዛ ከሌሊት ጀምሮ ደስ የሚል ጉዞ አድርገናል እንግዲህ 10 ሰዓት ተኩል ተነሳ 10 ሰዓት ተኩል አሁን 10 ሰዓት ተኩል ደረስን 10 ሰዓት ተኩል ደርሰናል በጣም አሪፍ ማረፊያችንም ቅርብ ነው ኦኬ ምድረገነት ይባላል ኦኬ እዛው እናርፍና ከዛ ደግሞ አስተካክለን ብለን ወደ አጎታችን ጋር ወደ አሰፍዬ ቤት እንሄዳለን አሰፍዬ እናያለን ደግሞ የጓጓግቶ እየጠበቀህ ነው አንተም ከ18 አመት በኋላ በጣም ከረጅም ጊዜ በኋላ የደወለ እሱ ነው እርግጠኛ ነኝ ይኸው ደወለ የሚገርም ማረጋገጫ ሄሎ አሰፍዬ ይኸው ገባን አሰፍዬ አይገርምክም ቅድም 30 ደቂቃ ብዬ እኮ አላወኩትም ነበር ተጠብቃችሁ በቤቱ ታቁቴለ እንዴ ቤቢ አውቀዋል አዎ እንዴ ያደገበት አይደለ እሺ አሰፍዬ እሺ ሙሉ ወንጌል እሺ ኧረ አሰፍዬ አውቀዋለሁ አልጠፋኝም አጎቴ አልጠፋኝም አውቀዋለሁ ስንመጣ እናወራለን ወደ ማረፊያችን ስላሴ አካባቢ ይባላል ስላሴ ቤተክርስቲያን ተጋፊት ለፊት መጃችን ኦኬ ያኔ ጾም ለዳድ ሻማ እንትን ምናምን ያበራችለት እዚህ ነበር ያበሩለት እንዴት ነሽ ሰላም ነው እናት እንዴት ነሽ ሰላም ነው አለ እግዚአብሔር ይመስገን ሁሉ ሰላም አንዴ አባቴ ሀገር አይደለ ታድሳ ሰላም ናችሁ እንዴት ነው እግዚአብሔር ይመስገን ኧረ እባክሽ ኦኬ ሰላም ነው አሪፍ አሪፍ ቦታ ነው ቦታው አሪፍ ነው ሴፍ ነው ግቢ ነው ኦኬ ፋሲካ ማን ነው ፋሲካ ቆይ ልደውልለት ሊጋሽ ወንድም እኮ በቤት ጫማ ምናምን ካልሆናችሁ ሙቀቱ ፈርቼ ነበር እኔ ዛሬ 18 አመት ኤክስፒሪየንስ ነበረኝ እሺ አንተ ጋር ነው የደወለልህ የቤት ጫማ አድርጌ ተዘጋጅቼ ነበር የመጣሁት ነጭ ቲሸርት አድርጌ ለሙቀቱን ለመከላከል ለግባና ተላል ሐረር blessed peace hello ሩማችን እና ፎን ተሰከቻት ባለፈው እንግዲህ እንደተዋወቃችሁት እሱ ያጎቴ ልጅ ነው አብሮኝ አሳድጎኛል
አብረን ያደግነው ነው እንጂ በጣም እና ሀረርን ደግሞ እሱ ስላደገበት ሞር አብረን የመጣ ነው። ለዚህ ነው ፋሚሊዎቻችንን እነ ዳድ የተማሩበትን ትምህርት ቤት እሱም የተማረበት ትምህርት ቤት አንድ አይነት ትምህርት ቤት ነው ፋሚሊው በሙሉ የተማረው። እንደዛ ነው እንግዲህ አብራችሁን አሪፍ ጊዜ እናሳልፋለን ብዬ አስባለሁ። በጣም የአጎቶቻችንን ፋሚሊ ሀረርን በደንብ ጅቡን ከተማውን ያለውን ሁኔታ በደንብ እናያለን። በደንብ እንጎበኛለን። አብረን እናያለን። አምሮባታል። በጣም ቆንጆ ሆናለች ሀረር። በጣም የዛሬ 18 ዓመት ስመጣ እንደዚህ አልነበረም። ዛፍ ነበረ፣ ብዙ ዛፍ ነበረ። አሁን ግን ሞር ከተማ ሆኗል። ከፊት ያለው የፕሬዝዳንቱ መኖሪያ ቤት ነው። የሀረር ፕሬዝዳንት ኦኬ። All right. አሰፊ መተናል። እያንኳኳን ነው። በቃ እሺ። በፊት ለፊት በር ነው አለ የምንገባው ወይስ በጀርባ? በትንሿ በር ጋር ነው። ቆይ መጣሁ፣ ልከፍትላችኋለሁ። እሺ። በትንሿ በር ማትቺ ነች። ኦኬ። አዎ ነበረ፣ የእነሱ ነበረ። አይገርምም? አሰፊ እንዴት ነህ? አሰፊ ብዙ ግሩፕ ይዤ ነው የወጣሁት። በጣም እንኳን ደህና መጣልኝ። ስንት ዓመት የኔ ራሴ በጣም የማመሰግነው አሰፍዬ ወይ በጣም ነው የማመሰግነው። በጣም እንዴ ወጭ ወይ ወደ ቤት ወረ ስላሴ ነይ ደህና ነች። እግዚአብሔር ይመስገን። ድሬዳዋ ሄጄ አንተን ሳላገኝ አልመጣም ብዬ ነው። በቪዲዮ ኮል ነበር የምታሳየኝ። ወይኔ በጣም እንጂ ሲያውን ታዩታላችሁ እንግዲህ አያታችሁን ቤት በጣም በ18 ዓመት እንግዲህ በ17 18 ዓመት በዛ ጋር ከፈትኩላችሁ። በዚህ ጋር እንግባ። እሺ ኦኬ ነው። እንዴት ነህ? ካሰፊ ለሎቹ ብለን ይዘጋ። ኦኬ እነዚያ ነው። እሺ ይቅርታ ወይ ያክሱ ለማንስ ወይኛ ኦኬ ሉና ሉና ነው ሉና ቀረታ ሉና ኃይለኛ ነች። በጣም ይገርማል። ከማጠሯ መወጣጠሯ በጣም ነች። ያፈራል ነው። ዋው እንዴ ብዙ ውሻ ነው ያለው። ማለት ናቸው። ገቡ ሙላቴ ዋው ሙላቴ እንዴት ነሽ? ሰላም ነው ሙላቴ?
እንዴት ነሽ? ሰላም ነው ሙላቴ? አሪፍ። አክስቴ ነች። እኔ ማን ነኝ? ብርሃነ እንዴት ነሽ? ሰላም ነው? ሰላም ነሽ? እግዚአብሔር ይመስገን። ፍጹምዬ ፍጹም የበለጥዬ መጀመሪያ ልጅ የአባ እህት ነች እሷ። ዋው ደስ ይላል። ፒክቸሮቹ እነዚሁ እና በሙሉ ፋሚሊ አባዬን አያት አባዬ ስዬ ራሱ ነው እዚህ ያደረገው። እዛ ጋ የሁሉም ፋሚሊ አለ። ደስ ይላል። እንሂድና እሳቸው የኢትዮጵያ የስራ ሚኒስቴራቸው መጀመሪያ ማናቸው? እኛ ልጅ መኮንን ተወንድ በላይ ይባላሉ። የማማ አያት ናቸው። ኦኬ። እኛኛው ደግሞ ከታች ያሉት ጥቁር የለበሱት የማማ እናት ናቸው። ኦኬ። እኚህ ደግሞ የማማ አባት ናቸው። ኦኬ። አዎ። እሳቸው ደግሞ አበባ ወንድም ናቸው። እቺ ደግሞ የማማ እህት ናት። ኦኬ። ዳዲ ሙላቴ ማማ ቲብራሪ መስለኝ ነበር። ኦኬ። ማማ ዘውዲቱ ፋሲል ኦኬ። ኦኬ። በላይ ኤፍሬም ኦኬ። እኔ ደግሞ ቃልዬ ፋሲሌሳ ይሄው ፋሲል ይሄው እዚህ ጋር ፋሲል እዛ ደግሞ በላይ ልጆች። ስለዚህ እሳቸው የመጀመሪያው የስራ ሚኒስቴር የኢትዮጵያ አይገርማችሁም? እንግዲህ ዛሬ 100 ምናምን ዓመት በፊት ማለት ነው። ግን አይገርምም? ግን ዋው ከአፄ ምኒልክ ጋር አንድ አያት ናቸው። አንድ አያት ናቸው። ንጉሥ ሳህለስላሴ ሁለቱም የንጉሥ ሳህለስላሴ ልጅ ናቸው እሳቸው። እና ባዬ የሁላችሁ ቅድመ አያቶቻችሁ ናቸው። ይገርማል። በጣም ነው ደስ የሚለው። ፎቶግራፍ አነሳሱ ራሱ ፒክቸር በዛ ጊዜ እንደዚህ መኖሩ በጣም ይገርማል። በዛ ዘመን እንዲህ ያለ አለባበስ ከ100 ዓመት በፊት በጣም ነው የሚገርመው። የእንግሊዝ ንጉሶች አሁንም እንደዚህ ነው የሚለብሱት። ይገርማል። የመጀመሪያ የሥራ ሚኒስትር አፄ ምኒልክ ሲሾሙ እሳቸው ነው የሾሙት። ዋው የአፄ ምኒልክን እና ጡት ጠብተው ነው ያደጉት። ኧረ እባክህ በእውነት የእሳቸው አባትና አፄ ቴዎድሮስ አብረው ታስረዋል። 9 ንጉሳውያን ቤተሰብ ከነሱ ውስጥ ነው እንግዲህ እሳቸው በኋላ በ40 ቀን ያነሷቸው እንግሊዞቹ አይደለም። አፄ ቴዎድሮስ እኮ እንግሊዞች አይደለም አፄ ቴዎድሮስ እሳቸው ናቸው የወሰዷቸው። ያኔ 9 ንጉሳውያን ቤተሰብን ይዘው አንድ ላይ አብረው የእሳቸውን አባት ጎንደር ይዘዋቸው ይሉ። ከጎንደር እሳቸው ደግሞ የእሳቸው አባት አምልጠው አፄ ምኒልክን ይዘው ወደዚህ መጡ እና የንጉሥ ሳህለስላሴ የልጅ ልጆች ናቸው። አባባ ደግሞ ያው እሳቸው ደግሞ የአፄ ፋሲል ናቸው። እነሱ አባባ ሻግሬ አያቶች ቅድሚያቶች ናቸው ማለት ነው። ፋሚሊዎች እስራኤል ስንት ጊዜ ቆየሽ? ወደ 24 ዓመት። ፒክቸር አለን እኔ የማስታውሰው አቅፈሽኝ። እውነት አንቺ አባባ ምናምን ሆናችሁ አቅፈሽ ልጅ ነበርኩ ጋር አራስ ነበርኩ። ልክ ነህ። እንገናኝ ነበር። ጥሩ ሰው ነበሩ። እሱም እግዚአብሔር ነፍሱን ምን ታረቀዋለህ። ከጥላሁን ገሰሰ ጋር ታሪክ እንደነበረሽ አውቃለሁ። በጣም ወደው ነበር። ይገርምሃል። በቃ ብዙ ጊዜ ተቀመጥን። በኋላ ያው እስራኤል ሄድኩኝ። ከጥላሁን በኋላ ነው ወደ እስራኤል ሄድሽ? ከዛ በኋላ ነው ይገርማል። ከጥላሁን ገሰሰ ጋር 10 ዓመት ኖረዋል አንድ ላይ አይደለ? ከ10 ዓመት በላይ አይደለ? በትዳር የዘፈነላት ልጅነት መጥፎ ነው። አሁን ይቆጨኛል። ካለፈ በኋላ በጣም ይቆጨኛል። ግን ያን ጊዜ አታውቀውም። ምክንያቱም ባለቤቴ ጃንሆይ ናቸው ያሳደጓቸው ያስተማሯቸው። ትልቅ ሰው ነበሩ። ግን በእድሜ ትንሽ እንበላለጥ ነበረ።
ትልቅ ሰው ናቸው እሳቸው። ኦኬ የሆነ ዘፈን ዳዲ ነግረኝ ነበረ አየዋት ካሳንቺስ ምናምን የሚለው ዘፈን ካሳንቺስ ነበረ እሷ ቤቷ እና ለእሷ ነው የዘፈነው ይባላል። መኪናሽ ምንድን ነበር? ፔጆ ነበረ ወይስ ሬኖ? ሬኖ ነበረ። ሬኖ ፔጆም ነበረኝ። ኦኬ ያው መንግስት ደግሞ ማርቸዲስም ነበር እንደምታውቀው። ጀነራል በማርቸዲስ ነው የሚሄድ። ኦኬ የመጀመሪያ ባልሽ ናቸው ጀነራል? ሸዋ ፖሊስ አዛዥ ነበሩ። ስለዚህ ማርቸዲስ ፔጆ ምናምን ይሰጣቸዋል። ሾፌር አለ። ዋው ደስ የሚል ታሪክ ነው። የ7 ዓመት ልጅ ነው ያሳደጓቸው አፄ ኃይለ ሥላሴ። ኦኬ የመጀመሪያ ተፈሪ መኮንን ተማሪ ናቸው። ኦኬ ከሌሎቹ ጋር ማለት ነው። ድሮ የባላገር ምናምን ልጁን ትምህርት ቤት አይሰድም ነበር። ያው ወደ እነሱ ጠጋ ያለው ነው እና አስተምሯቸዋል። ትምህርት የተስፋፋው ያኔ ነው አይደለ? በደንብ አዎ፣ በጣም በጃንሆይ ነው። 7 አይነት ቋንቋ ይችላል እሳቸው። የመጀመሪያው የተፈሪ መኮንን ተማሪዎች ናቸው። ዋው ትምህርት ቤት ሲከፈት ኦኬ እነሱ ናቸው። ብዙ ናቸው ሚኒስትሮች ምናምን። ይሄ ቤት ስንት ዓመት ይሆነዋል? ይሄ ጣሊያን እኮ ነው የሰራው። ጣሊያን የሰራው? ዋው ጣሊያን ጊዜ የተሰራ ቤት እኮ ቢያንስ በቃ ወደ 90-80 ዓመት ምናምን 100 ዓመት ነው ውስጥ። በስ አይገርማችሁ? ያ ልጆች ሁሉ እዚሁ ነው ያለ ነው። እዚህ ጌቶች እያሉ እዚሁ ልጆች ሆነን አሁን እኔ እንኳን 70 ዓመት አለፈኝ። እግዚአብሔር ያሳይ እና ከመቶ ላይ ይሆናል። ይገርማል። የግንብ ቤት ነው። ማማን አይተሃታል? አዎ ማማ ምስማካ እዛ ፎቶግራፉ ፎቶግራፉን እኔ ከሳንቺስ መጥቻለሁ። አንቺ ቤት መጥቼ ነበር። ልጅ እያለሁ ከፋሲሌ ጋርም 11 ዓመቴ ላይ ማማም ፈረንጆች ነበሩ የሚሰሩላት ልብሷን። ኦኬ አርመንና ግሪኮች ጥሩ ኑሮ ነው የኖሩት እነሱ። እኛ ጋር አልደረሰም እንጂ አረ እናንተም ኖሯቸዋል። እኛም ኖረናል። እኛ ጋር ነው ያልደረሰው። ስላሴ ነፍስ ይማር። እኔ በተለይ ጥሩ ኑሮ ነው የኖርኩት። ባለቤቴን የሚያሳድጓቸው ናቸው። ለእኔ ጃንሆይ በጣም ባለውለታዬ ናቸው። ነፍሳቸውን ይማር። የጠየቅኳቸውን ሁሉ ከማለት ምንም ለምን አልነገርሽንም ከማለት በስተቀር አንድ ነገር ያስቀርብኝ ነገር የለም በእውነት። እግዚአብሔር ነፍሳቸውን ይማር። አሁን እማሆይ ነሽ እኮ አይደለ? አሁን እማሆይ ነው። ብዙ ጊዜ ሆነኝ ኢየሩሳሌም ሄጄ ነው እኮ እማሆይ የሆንኩት። እዛ እንኳን 20 ዓመት ቆየሁ እኮ። አይ ነው አውቃለሁ። እኔ በዝናና በፎቶግራፍ ነበር በቃ ማቀው ፒክቸር አንድ ላይ እንዳለን አውቃለሁ። ግን በዝና ልጅ ነህ ልጅ ስለሆንክ ነው። ብን የለም በእውነት። ለምንድን ነው የድሮ ሰው በኃይለ ሥላሴ ይዣለሁ ይላል? ምን ማለት ነው? በኃይለ ሥላሴ ጋር በሚኒሊክም ይባል ነበር። ኦኬ እንደ በቃ እንደ ጥፋተኛ ይቆጠራል። አንድ ቢያደርግና ቢሄድ ወይም ቢያጠፋ እንደገና ጥፋቱ እጥፍ ይሆናል። ኦኬ በንጉስ እንደማለት እንግዲህ ማለት ነው። ኃይለ ሥላሴና ሚኒሊክ ዝምድና አላቸው እንዴ? ይባላል። በዚህ በመንዝ የማይዛመድ የለም እኮ። ኦኬ ይዛመዳሉ። ለኛም ራሳቸው ኃይለ ሥላሴ ይዘመዱናል። ኦኬ አሰፊ ምንድን ነው ያለው እዚህ ጋር? ሙዝ አለ፣ ጊስጣ አለ። ሙዝ አለ። ይሄ ሙዝ ነው? አዎ ሙዝ ነው። ፖም ይኸው ፖም የትኛው ነው? እቺ ገና እያደገች ነች። አሁን የተከልከው? አዎ የተከልኩት ጊስጣ አለ። ዋው ነው ገና ብዙ አለ። አሁን ጨለመ እንጂ ታይቶ በፍሬው የጊስጣ ነው። በጣም ጣፋጭ ጊስጣ ነው። በጣም ይቀርማል። የተለየ ነው ጊስጣው። አመት ሆኖታል። በጣም በፊት ነው። በጣሊያን ጀምሮ ነው እንግዲህ አበባ መጀመሪያ ቤቱ እዛ ነው። ህይወት ፋና ሙሉ አሳቸው ነበረ። በዛ ምትክ ይሄን ሰጧቸው።
ዱል መኮንን መተው አይተው ነው ይሄንን ያስረከቡት። አረባ ያና ቤት ትመጣኛ አልነበረም ሲሉ ይግባኝ ሲሉ ነበር አባባ። ኦኬ እና ከዛ በቃ ይመባ እያሳደሱት ነው እንደዚህ እንጂ ኦኬ እንደገና በደም ታደሰ። ኦኬ እንግዲህ በጣሊያን ቢያንስ 100 ዓመት ይሆናል ማለት ነው። ጣሊያን ከመጣ እንኳን ወደ 90 ዓመት በቃ በዛን ጊዜ የሰራው ጣሊያን የሰራው ነው። ኦኬ ኦኬ 5 ዓመት ቆይ ወደ 95 100 ዓመት አካባቢ ይገርማል። እቲ ብርሃነ ደግሞ ከማን ነው ከጥላሁን ገሰሰ ጋር ከ10 ዓመት በላይ ኖረዋል። በዛ ዘፈኑ ግን እኮ ቅድም እኮ አይሆንም ማለች እንግዲህ ሰው ስለራሱ ማውራት ስለሚወድ ነው አይመስልክም? ግን ነው አይደለ? ዳዲ ሚለኝ ነበረ ትክክል የዘፈነላትም እሱ ነው። ይገርማል። ከዛን ሻየዋት ነው እና ደግሞ በጣም ነው የገረመኝ። እንደዚህ አላቅም ነበረ የሮያል ፋሚሊ እንዳለብን እኔ አላቅም ነበረ። በሚገባ እንጂ የንጉሳዊ ቤተሰብ የሳህለ ስላሴ በአንድ ፊት ደግሞ ከጃንሆይ ጋር የጉራጌ አንድ አያት ነን። በኦሮሞ ደግሞ አዳ ደሙ ይባላሉ። ንጉስ ሳህለ ስላሴ ደግሞ ቀለም ወርቅ ሳህለ ስላሴ እንድረው ነው እንግዲህ። አይገርማችሁም? እኛ ይወላችሁ በቃ ትክክለኛ ንጉስ ኦሮሞ፣ ጉራጌ፣ አማራ፣ ትግሬ እና ትግሬ ደግሞ አጼ ዮሐንስ ጋር አንድ አያት ነው። አንድ አያት ናቸው። አሁን ከዛ ነው ያገባቸው። ይሄ ነው ሮያል ማለት ነው። አሪፍ አመሰግናለሁ። ወዳለሁ አንተ ስላለህ የመጣሁት ሁላችንም አሜን።